ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሰሞኑን ከ4 ቀን ከ5 ቀን በፊት የተፈጠረውን ነገር አይታችኋል ብዬ አስባለሁ። በእኔ ዩቲዩብ ላይ አይታችኋል ብዬ አስባለሁና እሱን ይቅርታ ልጠይቀው ፈልጋለሁ። ምክንያቱም ይሄን ሁሉ ነገር እያደረገልኝ እኔ ደግሞ በቃ ትንሽ አስደብረዋለሁና በቃ ሰው ምንም ያህል ፕሮግራም አዘጋጅቶ ጠርቶ ምናምን እዛ ድረስ አስተካክሎልኝ መጥቶ እኔ እንደዛ አድርጌ ማበላሸቴ እውነት ለመናገር በጣም ደብሮኛል፣ በጣም አስጠልቶኛል፣ ቁጭቶኛልና ለዛ አሁን እዚህ ጠርቼው ይቅርታ ልጠይቀው ፈልጌያለሁና ደውዬለታለሁ። እዛ ጋር እሱ ነው አይደል የሚታየኝ ወይስ ሌላ ሰው ነው? ከስሙ ጋር አይ ከዚህ በፊት አልነገርከኝም። ጓደኛ አለ ማለት እኔ ብቻ ያለው ጓደኛ እኔ ብቻ ጀመን አንተ እሷን በዚህ ልክ መለመን ምንድን ነው አስፈላጊ ነው? እዚህ ጋር እሱ ለጸብ አይደለም የጠራሁት ወይም ለሌላ ነገር አይደለም። ጓደኛው ኮንሽ እሺ፣ ግን እኔ ስላንቺ ስለ ጓደኝነትሽ ምንም የነገረኝ ነገር ስለሌለ ግራ ተጋብቼ ነው እንጂ በጣም በተደጋጋሚ ስታስጠንቂ ስለነበር በጣም አናደሽኝ ነው የመጣሁት። ለምን ታስጨንቂያለሽ? በዚህ ይቅርታ መጠየቅ እንዲያኮራል እንዴ? ይኸውልሽ እናቴ እኔና እሱ ልታስታርቂ ነው ወይስ ልታጣይሽ ነው የመጣሽው? ግራ እያጋባሽ ነው። ታጣላችሁ ማስታርቃችሁ ማለት ነው። በጣም በእኔ ጉዳይ ተጨነቀች እና ላያት ፈልጋለሁ ይዘኝ ስትል ያው ጥያት መምጣት አልችልሽ መስልሽ ለኔ የሚጨነቅልኝ ሰው ነው በዚህ ሰዓት ፈልገው የሚያስብልኝ ሰው የምርህ ነው። አትሄድም እንኳን ደስ አለሽ። ለማንኛውም ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደህና ይግጠም ደህና ሰንብት ልበል ለይምሰል ዞሬ ልቤን ቢጎዳም እዳዱ ብዳ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሰላም ናችሁ አይደለ? ሰሞኑን ጠፍቻለሁ። ለነገሩ ሁሌ እየጠፋው ነው የምመጣው። ሰሞኑን ጠፍቻለሁ፣ ከዚህ በኋላ አልጠፋም ምናምን እያልኩኝ ቃል እየገባሁኝ መጥፋት ልማድ ያድርጌዋለሁና እንግዲህ ከዚህ በኋላ አልጠፋም አላችሁ በተግባር እየመጣው ማሳያችሁ ይሻላል ብዬ ነው የማስበውና አንድ በሙሉ ልቤ ሆኜ ስራ ስላልጀመርኩኝ ወይም ደግሞ በሙሉ ልቤ ስላልሆንኩኝ እስካሁን አልፎ እየመጣሁ ያለሁትና ነገሮች ላይ ጋር ጥሩ ስላልሆኑ በዛ ምክንያት ነው እየጠፋሁ ያለሁትና ቤተሰብ ግን ሰላም ናችሁ አይደለ? በያላችሁበት ሰላማችሁ ጤናችሁ ይብዛልኝ፣ ብዝዝት ይበልልኝ የኔ ቤተሰቦች። ዛሬ የመጣሁትኝ ሰሞኑን ከ4 ቀን ከ5 ቀን በፊት የተፈጠረውን ነገር አይታችኋል ብዬ አስባለሁ። በእኔ ዩቲዩብ ላይ አይታችኋል ብዬ አስባለሁና እዛ ቪዲዮ ላይ ምንቴ ማለት ለኔ ብሎ ብዙ ነገሮችን ለማስተካከል እዚህ ድረስ እንደመጣ ታውቃላችሁ። ከ2 አመት በኋላ ጓደኛዬ መጥቶ ምናምን ብዙ ነገሮችን ሊያስተካክል እየሞከረ እንዳለ ታውቃላችሁ። እና እኔም ደግሞ መምጣቱ ደስ ብሎኝ ተቀብያለሁ። ግን ደግሞ ነገሮች እንደ በፊቱ ሊቀጥሉ እንደማይችሉ አሳውቄው ነበረ እና ነገሮች ከተስተካከሉ በሚል እዚህ ድረስ መጥቶ ነበርና ማለት ትንሽ የፕሮግራም ነገር አዘጋጅቶልኝ ነበረ። እኔ ደግሞ እንደዛ አላሰብኩም። ለምንድን ነው እሱን ብሎ ሊጠራኝ ሰው ሲሄድ ስለሆነ አንድ አፍታዊ መጨረሻ አናግሪኝና በቃ መሄድም ከሆነ ላውራሽ የመጨረሻ ጊዜ አውርቼሽ ልሰናበትሽ ብሎ ነበር ይጠራኝ። እኔም ለመሰናበት ቻው ልለው ነበር የሄድኩት። ግን እሱ ደግሞ ፕሮግራም ምናምን አዘጋጅቶልኝ ነበረ። እኔ ደግሞ ያን ፕሮግራም አልፈለኩትም ነበር። ምክንያቱም ለኔ ጋር የሚፈጥርልኝ ምንም ለውጥ የለውም። ገባችሁ አይደለ? ምንም የሚፈጥርልኝ ነገር የለም። እንዴት ነው እኔ ምን ብዬ ልንገራችሁ? ብዙ ሰዎች ትረዱኛላችሁ ብዬ አስባለሁ። ከሆነ ጊዜ በኋላ ስሜታችሁ ከሞተ በኋላ መጥቶ ሰው ነገሮችን እንደገና ለማስተካከል ሲሞክር ማየት ምንም ነው። ገባችሁ አይደለ? ለዛ ብዙም እኔ ፍቃደኛ አልነበርኩኝም እና ብቻ ግን ከዛ በኋላ በሰዓቱ ጥዬው ሲሄድ እሱም ስጦታ ገዝቶልኝ ከዛ ከአዲስ አበባ ስመጣ ስጦታ ይዤልሽ ነበር የመጣሁት ምናምን ብሎኝ ነበርና እሱን ለመስጠት ጊዜዎቹ ስላልተመቻቹልኝ አሁን አምጥቼልሻለሁ ብሎ በጣም ደስተኛ ሆኖ ሊሰጠኝ ፈልጎ ነበረ። ግን እኔ ደግሞ በቃ ስጦታውን ሁሉ ለመቀበል ፍቃደኛ አልነበርኩም። በሰዓቱ ስሜታዊ ሆኜ ተደብሬ ነበር። ከዛን ያደረኩት ነገር እውነት ለመናገር ትክክል ነበር ይመስለኝ። ትላንትና ከዛ በቃ ከሄድኩት ቀን ከ2 ቀን ምናምን በኋላ
ያደረኳቸው ነገሮች ትክክል እንደሆነ ነበር የተረዳሁት። ግን ቆም ብዬ ነቂ ጊዜያት 2 ቀን 3 ቀን ምናምን ሲያልፍ ማለት ነው በጣም ደበረኝ። ምክንያቱም አንድ ሰው ትንሽም ይሁን ትልቅ ትንሽ ፕሮግራም ካዘጋጀ ቢያንስ የሚለውን ሀሳቡን አዳምጠን ሀሳቡን ካወራን በኋላ ከዛ ሰው ብንሄድ የተሻለ ነው መልካም ነው ብዬ ነው የማስበውና ይሄን የተረዳሁት 2 ቀን ምናምን ካደርኩ በኋላ ነውና ጥሩ ነገር እንዳልሰራው ቢያንስ ስጦታውን ተቀብዬው እሱም ሰላሙን አግኝቶ ቢመለስ በሚል እንደዛ ቢሆን ጥሩ ነበር። ግን እኔ ስጦታን አልቀበልም ብዬ ጥዬው ነበር ሄድኩት። እሱንም በጣም አስከፍቼዋለሁ ነገሮችን ስመለከተው ወደ ኋላ ማለት ነው። እና አሁን ላይ ምን ልላችሁ ነው የመጣሁት አላርዝምባችሁ፣ እሱን ይቅርታ ልጠይቀው ፈልጋለሁ። ምክንያቱም ይሄን ሁሉ ነገር እያደረገልኝ እኔ ደግሞ በቃ ትንሽ አስደብረዋለሁና በቃ ሰው ምንም ያህል ፕሮግራም አዘጋጅቶ ጠርቶ ምናምን እዛ ድረስ አስተካክሎልኝ መጥቶ እኔ እንደዛ አድርጌ ማበላሸቴ እውነት ለመናገር በጣም ደብሮኛል፣ በጣም አስጠልቶኛል፣ ቁጭቶኛል። እና ለዛ አሁን እዚህ ጠርቼው ይቅርታ ልጠይቀው ፈልጌያለሁና ደውዬለታለሁ። እውነት ለመናገር እሱ ሲደውልልኝ አላነሳውለትም ነበር ያን ቀን። ከዛ ቀን ማግስት ምናምን በቃ 2 ቀን 3 ቀን እየደወለልኝ ነበርና እኔ ደግሞ አላነሳውለትም ነበር። አሁን ግን ራሴ ደውዬለት ጠርቻለሁ። አንዴ ላወራ ፈልጋለሁ ምናምን ብየዋለሁና ይቅርታ እንደሚያደርግልኝ ተስፋ አደርጋለሁ። ብቻ ይቅርታ ልጠይቀው ነው ፈልገው። ያን ሁሉ ነገር አድርጎልኝ እኔ በዚህ መልኩ ልመልስለት አልፈልግም። ማለት ይቅርታ ልጠይቀው ጠራዋለሁ እንጂ ጓደኝነታችን ይመለሳል ማለት አይደለም። ግን ይቅርታ ጠይቀዋለሁ። ምክንያቱም ሰው የሆነ ነገር አዘጋጅቶ የሰውን ፕሮግራም ማበላሸት ማለት በጣም ትንሽ የሚደብር የሚያስከፋ ነገር ስለሆነ በቃ ይቅርታ ጠይቀዋለሁ። ከዛ በኋላ ግን ስምምነት ባለው መንገድ እኔም እሱም አምነንበት የሱም ልብ ሳይሰበር እኔም ሳላዝን እንዲሆነን ብንለያይ እኔም ውስጤ ይቆጨኛልና በቃ እሱም እኔም ሳንደባበር ሳናዝን ወደ ቤት እሱም ወደ መጣበት ይመለስ፣ እኔም ደግሞ በቃ ወደ ምኖርበት እዚህ ነው የምኖረው፣ እዚህ ሆናለሁ ማለት ነው። ግን ደግሞ በሰላም የሆነ ነገር በሰላም ስትለያዩና ውስጣችሁ ስርቂም ኖሮ ስትለያዩ አንድ አይነት አይሆንምና እሱንም ወደ ሌላ ሀገር ሲሄድ ውስጡ ስርቂም ይዞ አዝኖብኝ እንዲሄድ አልፈልግምና ለዛ አሁን ይቅርታ ጠይቄው ሰላም ባለው መንገድ ነገሮችን እንፈታለን ብዬ አስባለሁ። ጠርቻለሁ፣ ይመጣል። ያለውበትን ቦታ ነግሬያለሁ። እሺ እመጣለሁ፣ አሁን እመጣለሁ ምናምን ነገር ስላለኝ እየጠበቅኩት ነውና ቤተሰብ አብራችሁን ጠብቁ። እንግዲህ ይመጣል ብዬ ተስፋ አደርጋለሁ። ለነገሩ ምን አማራጭ አለው ከመምጣት በቀር ይመጣል እና ቤተሰብ እየጠበቅኩት ነው ቦታውን በዛው ዞር እያልኩ እያየሁ እሱም ቀን ወጥቶለት እኔን አስጠበቀኝ። የእውነቴን ነው ምላችሁ አስጠበቀኝ። እስቲ ደርሻለሁ ብሎኛል። ግን እዛ ጋር እሱ ነው አይደል የሚታየኝ ወይስ ሌላ ሰው ነው? ከስሙ ጋር አንተና አይደለም እያልኩኝ ብቻህን እየጠበቅኩ ስለነበረ ሰላም ነው። ሶስና ማለት እንዴት ነህ? ማለት አንተ እየጠበቅኩ ነበርና እሱ ነው አይደለም እያልኩ እያየሁ ነበር። ሁለት ሆናችሁ ስትመጡ እንዴት ነህ? አለ ደህና ነኝ። ስታስለምኝ ነበርሽ አንቺ ነሽ ወይ? እንዴት ነው? ሰላም ነው? ለሰላም ነው የመጣችሁት? እኔ እኮ አንዳንድ ነገር ላወራ ፈልጌ ነበርና ብቻ ነበር ላወራ የፈለኩት። ቀራለሽ? አይ ቅር አላለኝ እና እሱን ላወራ ፈልጌ። አንዳንድ ጊዜ ሰውን ብቻውን ስጠብቂው ከሌላ ሰው ጋር ሲመጣ ስታይ ትንሽ ግር ይላል። ለዛ ነው እንጂ ለምን ቅር ይለኛል? አይ ኖርማል ነው። ጓደኛዬም ስለሆነች አንድ ላይ አንቺ ልታወቅሽ ነው የመጣችው። ጓደኛ እንዳለ አልነገርከኝም ነበር። አዎ ጀስት ከዚህ በኋላ ማወቅ ትችያለሽ። ጀስት ፍሬንድ ናት። ኖርማል ነው። ኧረ በማርያም ምን አይ ምንም አይ ከዚህ በፊት አልነገርከኝም። ጓደኛ አለ ማለት እኔ ብቻ ያለሁ ጓደኛ እኔ ብቻ ጀመን አንተ እሷን በዚህ ልክ መለመን ምንድን ነው አስፈላጊ ነው? አይ ላውራት ወይስ ማኪያኔ የጠራሁት? አይ የጠበቀችኝ ስለሆነ እዚህ ጋር እኔ እሱን ለጸብ አይደለም የጠራሁት።
ወይም ለሌላ ነገር አይደለም። ጓደኛው ከሆንሽ እሺ፣ ግን እኔ ስላንቺ ስለ ጓደኝነትሽ ምንም የነገረኝ ነገር ስለሌለ ግራ ተጋብቼ ነው እንጂ በጣም በተደጋጋሚ ስታስጠንቂው ስለነበር በጣም አናደሽኝ ነው የመጣሁት። ለምን ታስጨንቂያለሽ? በጁዲ ይቅርታ መጠየቅ እንዲያኮራል እንዴ? ይኸውልሽ እናቴ፣ እኔና እሱ ልታስታርቂ ነው ወይስ ልታጣይሽ ነው የመጣሽው? ግራ እያጋባሽ ነው። ታጣላችሁ ማስታርቃችሁ ማለት ነው። ታዲያ ምንድን ነው? ለማስታረቅም ከሆነ ረጋ ብለሽ አውሪ፣ ለማጣላትም ከሆነ እኔ ምን እንደምልሽ አላውቅም። እና ምን እኔ ማለት ብቻውን ነበር የጠበኩት ያሉት አንቺ ጋር ሳየው ግራ ገብቶኝ ነው። ግን ችግር የለም ጓደኛው ከሆንሽ እኮ ኖርማል ነው። ግን አንተ ስለ ጓደኛ ሌላ ጓደኛ አርባ ምንጭ ላይ እንዳለ አልነገርከኝም። ማለት ብዙዎቹ እንደተንታተኑ ምናምን ነው የነገርከኝ ከ2 ዓመት በኋላ ስትመጣ። አሁን ላይ ደግሞ እዚህ ከመጣ በኋላ ተዋወቀ ነው እንደዚህ ጠበቃ ያለችለ። አጠገቡ ስላልነበርሽ አጠገቡ ነበር። እሺ ችግር የለም አጠገቡ መሆን አለመሆኑ ኖርማል ነው። ችግር የለም። ግን እኔ እሱን ላወራው ነበር የፈለኩት። ከሷ ጋር መምጣት አይጠበቅብም። ምን አሁን እሷ ችግር የለም። ያንተ ጓደኝነት እኮ አብራችሁ ጓደኛ መሆን ትችላላችሁ። ችግር የለም። እኔ እሱን አንተ ሳይሆን ያልኩት ግን እኔ አንተን ለብቻ ማውራት ነገር አለኝ ብዬ ነው አይደለ እኮ። እንደዛ ከሆነ ምንም እኮ ችግር የለም። እሷ ዞር ብላ ማውራት እንችላለን። ግን እሷ አብራኝ መምጣት ስለፈለገች አብራን መጣ። አንቺ ማየት ስለፈለገች ስትተዋወቀኝ ፈልጋ ልትተዋወቅሽ እዛ ነው እንጂ ያው ግን እንደጠበቅሽ አይደለሽ እንዴ? ማለት በቃ የሰማሁትና ያየሁት ሌላ ነበር ታሪክ። እንዴ ጠብቀሽኝ ነበረ? አንጫለሽ ምናምን ነገር ቅናትም አለብሽ። አይ ቢያንስ እኔ ከማንም ጋር እንደዚህ ያፈኩል ምናምን ደግሞ ለማውራት ለመነጫነጭ አይደለም እዚህ ድረስ የመጣሁት። እኔ አንተን ማውራት ነገር ስለነበር ያን ነገር ላወራ ነው የጠራው። እሷ ደግሞ ጓደኛ ናት። ችግር የለም። አዲስ ጓደኛ ማለት አዲስ ጓደኛ ጀስት ፍሬንድ። አይ አርባ ምንጭ ስመጣ ያው ብዙ ነገር ከቨር ያደረገችልኝ ነው የረሳችውን ጊዜ እዛ። አይ ታምራለች። ግን እዚህ ድረስ ማምጣት አይጠበቅብህም ነበር ማለት እኔ እኮ አንቺ የምታወሪኝ ነገር ካወራን በኋላ ምን ሄድ እኔና እሷ ምን እንደሆነ ለዛ ነው እንጂ ኖርማል ነው። ዞር ብለንም አይ እሷ ዞር ብላ ማውራት ነበር እያልከኝ የነበረው። ማለት ጓደኛ የለኝም አላልክም እንዴ? እዚህ ሀገር ላይ ማንም የለኝም። እዚህ ድረስ የመጣሁት ላንቺ ብዬ ነው። ከአንቺ ብቻ ነሽ ያለሽኝ ያልክ አልነበር እንዴ? አሁን እንዲህ እድል አያይዘው ከዚህ በኋላ የምትሄዱበትን ቦታ እስኪኖር ያለ ጓደኛት ምን ማለት ነው? ለምን ይሄን ያልነገርከኝ? ለምን መዋሸት አስፈለገ? አይ መዋሸት ምን ቻቻ ይልቁንስ ወደ ገደለው ተጋቢ ይሁን። እኔ ዞር ልበልሽ እማኪ ያኔ አንቺን ያናገርኩት ነገር የለም። ከሱ ጋር እያወራሁ ማር የምትፈልጊው ነገር ካለ ዞር ልበልሽ። ጓደኛው ነሽ አይደለ? ነሽ አይደለ? በቃ እኮ ተረጋጊ፣ ተረጋጊ። ለብቻው አወራዋለሁ። ግን ደግሞ እዚህ ጋር እኔንም አንቺንም የሚያካትት ነገር ስላለው ላውራ። የለኝም ጓደኛ ሌላ ሰው የለኝም አላልክም እንዴ? እኔ ካንተ ጋር መምጣቱ አይደለም ካንተ ጋር ትምጣ እኮ አላልኩም አይደል እንዴ? እኔ ከሌላ ሰው ጋር እና ብዬሃለሁ እኮ። እኔ አይ ማውራት የፈለግሽውን ነገር ታወሪኛለሽ። እኛ የምንሄድበት ስንጨርስ የምንሄድበት ቦታ እንሄዳለን። ምን ማለት ነው? ችግር የለም። የምትሄዱበትን ቦታ ሂዱ ምናምን ስትታዩም ታምራላችሁ። ግን እኔ የገረመኝ ነገር አንድ ጓደኛ እንደሌለ ነግረኸኛል። እዚህ ሀገር ላይ ምንም ከኔ ውጪ ሊያቆየህ የሚችል ምክንያት እንደሌለም ነግረኸኛል። አሁን ላይ ደግሞ ብቻ የሚታየውን የማያውን ነገር ደግሞ ማውራት አይጠበቅብኝም። ነገርኩሽ እኮ ሶስ እዚህ ከመጣሁ በኋላ ነው የተዋወቅነው እኮ። ችግር የለም ተተዋወቁ፣ ኖርማል ነው። ለምን ከቤስት ፍሬንድም አልፋችሁ የፈለጋችሁትን መሆን ትችላላችሁ። እሱ አይመለከተኝም። ግን ደግሞ አንቺም ስታወሪ ረጋ ብለሽ አውሪ። በቃ እኔ እሱ ጋር መሆኔ ማለት እሱን ያስከፋውት ነገር ነው አይደል? አንቺ እንደዚህ ያናደደሽ እንደዚህ እሱ እንደዚህ የለመነኝ ብዙ ነገር ያደረገ ማለቱ አንቺ በሱ ወገን ሆንሽ ማለት ነው። በጣም ስላናደድኩሽ በቃ። ስለዚህ እዚህ ጋር ልተዋወቅሽ ነው የመጣሁት ካልሽ ደግሞ ተተዋወቀሽ እሺ መሄድ ትችላለሽ። ሌላ ስለኔና ስለሱ እሱ ስለለመነኝ እኔ እምቢ ስላልኩት አንቺ የሚመለከትሽ ነገር ያለ አስፈላጊ እስካልሆነ ድረስ ልጁ ሲጎዳ ደግሞ ማየት አልችልም። ስለዚህ ለሱ አሁን አይደል የተዋወቅሽው? ምን ወይስ ረጅም ዓመት አስቆጥረሃል? እዚህ ከመጣሁ አይ ንገረኝ። ነገሮችን ሐሳቤ ለሷ ሼር ሳደርግ ነበር ስለደበረኝ ምናምን በቃ ማወራው ሰው አንቺ እንደዛ የሆንሽብኝ ስላለ ከጎኔ ነበርሽ በዛን ሰዓት። እዚህ በመጣው ሰዓት ከጎኔ ነበር። ኬት አግኝተሃት? ምን ማለት ነው ኬት አግኝተሃት ማለት? ምን ማለት ነው ኬት አግኝተሃት? ኧረ በስመ አብ ያስተዋልሽ ምታውሪ እማኪያ መጀመሪያ እኮ አንቺ ራስሽ ረጋ ብለሽ ስታወሪ ነው አንቺ ረጋ ብዬ ላወራሽ የምፈልገው። ምንም እንደዚህ የሚያናድድሽ ነገር የለም።
አይ ምን ማለት ነው? ከየት አግኝታት ማለት ጀስት በሚሄድበት ቦታ ጓደኛ አገኘው በደንብ ታወራኝ ሁሉን ነገር እድሉን ሰጠችኝ። አብሬያት አዘወትር በቃ ሁሌ ዴይሊ እንገናኛለን። አንቺ ቦታ በማትሰጪኝ ሰዓት እሷ ጋር እንገናኛለን። ለዛ ይሄ ጓደኛ ባጣ ቆይኝ አለ ማለት ነው። አይ ብቻ ይሁንስ ችግር የለም አስፈልጎኝ ነበር። ለዛ ነው ነው እኮ ሀሳብን ትረዳ ሀሳብን እኮ ሁሉን ነገር ትረዳ። ግን እኔ ደግሞ አንተን ላወራ በምፈልግ ሰዓት ሌላ ስራ እስከትለ መምጣት አይጠበቅብኝም። እውነት ነው ሌላ ቦታ ልትሄዱ ትችላላችሁ። ሌላ ቦታ ልትሄዱ ነው ችግር የለም። ለዛ ኖርማል ነው። ግን እኔ አንተን ላወራ የምፈልገው ነገር አለ። ስለዚህ አንዴ እሷ ዞር በይና እናት ላውራው ከዛ በኋላ ትንሽ ወደዛ ራቅ በይና ላውራው። 5 ደቂቃ ብቻ ላውራና ተጫናነቅ። ኧረ ችግር የለውም መጣ 5 ደቂቃ ምነው እዚህ ያክል ሰው አንቺ ታስደብር? ኧረ እኔ ማንንም አላስደበርኩም። ይዘህብኝ የመጣው ምን ጦርነት ነው እንዴ? ይዘህ የመጣው ጦርነት ማለት አንቺ ስለኔ ግድ ባይስትሽም እሷ ግድ ልሰጣት። እኔ እኮ ስለሷ እንድታብራራልኝ አይደለም። ለምን እንደዛ ምትይው ምንድነው? ችግር የለም ጓደኛህ ናት፣ ኖርማል ነው። ችግር የለም አውራት እንደፈለክ። እኔ ችግር የለብኝ። አሁንም የጠራው ለሌላ ነገር ምናምን አይደለም። ግን አንተን ብቻህን ላወራህ ነው የፈለኩት አይደለ? ብቻህን እዚህ ጋር ላናግርህ እዚህ ድረስ ጠራው። ብዙ ነገሮችን ስላስደበርኩ ብቻ እኔ ነኝ የማውቀው ለምን እንደጠራው አንተ አታውቅም። ግን ደግሞ አንድ ሰው ፈልጎ ሲጠራ ከሰው ጋር መምጣት አይጠበቅም። የፈለገው ጓደኛ ልትሆን ልጅ ማየት ፈልጋለሁ በጣም ማለት ማናት ማለት ስንት ዓመት ብትሆን ነው አንተ ከሷ ጋር እዚህ ከመጣሁ በኋላ ነው የተዋወቅኳት እና ያለው ነገር በቃ በጣም ምን ልበልሽ በጣም በእኔ ጉዳይ ተጨነቀች እና ላያት ፈልጋለሁ። ይዘኝ ስትል ያው ጥያት መምጣት አትችልስ መቼስ ለኔ የሚጨነቅልኝ ሰው ነው በዚህ ሰዓት ፈልገው የሚያስብልኝ ሰው እሷስ ስላሰበችልኝ ስለተጨነቀችልኝ ሲጀመር መጀመሪያም አብራሃት ያለች ጓደኛ ናት። እሺ አብራኝ ያለች እሺ እናወራ ነገር አለ ስላልሽ አንቺ ከተዋወቀች በኋላ ዞር ላድርጋት ነው የመጣሁት እንጂ ሌላ ነገር ምንም ነገር እኔ ለመተዋወቅ መጣሽ። ይሄ እኮ ለመተዋወቅ አይደለም አመጣጣ ሲጀመር ለኔ እንደዛ ብላ ነው ሲጀመር አንተ እሷ ላንተ ልታወቅ ብላ እዚህ ጋር መጣ ምን ያመናቀራታል? ሁለተኛ ነገር ደግሞ የኔና ያንተ ነገር ለሰው ለሶስተኛው ወገን ማውራት አይጠበቅብንም ነበር። ለምን ሐሳቤን ጭንቀቴ የሚረዳኝ ሰው አንድ ሰው በጎኔ የሚያስፈልግብኝ ማንም ሰው እዚህ እኮ አልነበረኝም ብለህ ነበር አይደል እንዴ? ማንም ሰው የለም ብለሃል። ስመጣ ማንም የለኝም። ታዲያ እስቺማ ረጅም ዓመት የምትተዋወቁ ነው ይመስለው። ለማንኛውም እዛማ ረጅም ዓመት አልተዋወቅንም፣ ግን እዚህ ከመጣን በኋላ ረጅም ዓመት እንደተዋወቅን አይነት ሰው ሆናችሁ እንደዛ ነው። ታምራላችሁ። እጅ ላይ ተያይዛችሁ አላቀቅ ብላችሁ በትንሽ ጊዜ ስራ አይመስልም ግንኙነታችሁ። ለማንኛውም ለነገሩ የምትሄድበት ቦታ አለና ብዙ አላስቸኩል ምንድነው አላስቆይህ እዚህ ጋር ላወራህ የመጣሁት ራሱ ራሱ ደበረኝ። ሰዓት የምንሄድበት ሰዓት ገና ስለሆነ ችግር የለም። ትንሽ አለኝ ሰዓት ችግር የለም። የምታወሪው ነገር አውሪና እነሱ አታስብ ችግር የለም። ላውራ ያሰብኩትን ነገር ሁሉ ነው ያስጠፋብኝ። ለማንኛውም ግን እስቲ አይ ምንም እዚሁ ነው ምንም አይደለም። እኔ ላይ ሲጀመር ይሄን ያህል ድራማ መስራት ይሄን ያህል መዋሻት አይጠበቅም። መጀመሪያውንም እዚህ ድረስ ስትመጣ እሷ የምታውቃት ሰው ናት። ከዛ ሀገር ደግሞ ጀምሮ የምታውቃት ሰው ባትሆን እንደዚህ ልትመነጋገርብኝ አትችልም። በቃ ገና ለመጀመሪያ ጊዜ ተዋወቃት ሰው እንዴት ነው ይሄን ያህል አንተ ወግና ችግር የለም ምን ያመነጋግራታ? እንደዚህ ያንተ መጎዳት ይሄን ያህል ለምን ሊያስከፋት ቻለ? ማንም ሰው በትንሽ ጊዜ ስር እንደዚህ ጓደኛሞች ሊሆን አይችልም። በቃ ከዚህ በፊት የነበራችሁ ግንኙነት ይኖራችኋል እንጂ ባይኖራችሁ። እኔ አሁን እዚህ ጋር የተናደድኩበት ለነገሩ ምንም ያናደኝ ነገር የለም፣ ግን መዋሸትህ ማለት ነው። ገባህ አይደለ? ጓደኛ የለኝም እዚህ ሀገር ማውቀው ሰው የለም፣ አንቺ ብቻ ነሽ ያለሽኝ፣ ጥዬሽ አልሄድም። ይሄው ለዚህ ጋር አለሽ እሷ ስላለሽ ለሷ ብለህ እዚህ ሀገር ትቀራለህ እንጂ ለኔ ብለህ አይደለም የምትቀረውና እሷ ቢያርለም እሷም ደግሞ እንደዛ ብላ ለሚመጣቸው ላያት ፈልጋለሁ ማለት እንደዚህ እስቲ ምን አይነት ልጅ እንደሆነች ላያት ፈልጋለሁ ብላ እንጂ መጣችው። እኔ መታ እንደዚህ እንደምትሆንም አላውቅም። ደግሞ የሆነችው ነገር ያለ አይመስለኝም። በትክክል ሰላም አለችሽ ምናምን ሌላ የተፈጠረ ነገር ያለ አይመስለኝም። አዎ ምንም አልሆነችም። በስነ ስርዓት አክብራ ነው ያወራችኝ። አንቺ ነሽ ሶስና እንዴት ነሽ ምናምን ብላ ረጋ ብላ ነው ያወራችኝ። በጣም ልክ ነህ ሶሲ አንቺ ነሽ አለችሽ። ሌላ ምን አለች ወይ? ሌላ የተፈጠረ ነገር የለም። የተናገረችሽ ነገር ሌላ ላፊ ነገር የለም። እውነት መደደብ እኮ ነው የቀራት። ምንድነው? አረ ምን ብላ ብታወራ ነው? ምንድነው ታው የተናገረ? አለ ሰው ግን ጭራሽ ያወራህ ነው እንዴ? ምን ማለት መወገን ነው ሳይሆን
አብራይ መጣች እኔም ብሎ የመጣ ሰው ደግሞ ልታስከፊ አይገባም። ነገር አይመጣስ እና ምን ተይ ብቻ ያለው ነገር በጣም አስገርሞኝ ነው ያለውት ማለት ነው። ምክንያቱም እኔ በትንሽ ጊዜ ስር ከሌላ ሰው ጋር እያልክ ያለውና የሆንከው ነገር በጣም አስገርሞኛል። ምክንያቱም ሌላ ሰው ልለምድ አልችልም ምናምን ባንዴ ብለህ አንተ ባንዴ ሌላ ጓደኛ አፍርተ እንደዚህ የምትጨነቅልህ በጣም እድለኛ ነህ። ለማንኛውም በቃ ለምብት ማለት ባንዴ ብቻዬን ሆኜ እንድቀር ነው ሀሳብሽ? አይ ብቻህን ሆነ እንድትቀር አይደለም፣ ደስ ብሎኛል። አንተ እኮ ግን እንደዚህ አይነት በቃ በአንዴ የምትንሰፈሰፍልህ ጓደኛ ማግኘት በጣም ያስገርማል። ምክንያቱም አንድ ሰው ስስፍ የሚልለትን ጓደኛ ለማግኘት ትንሽ ጊዜ ይፈጃል። ገባ አይደለ? አንተ ደግሞ እድለኛ ሰው ነው መሰለኝ። በአንዴ ነው ሁሉም ነገር የተሳካልና እስቲ እኔ ለምን በሌላ ነገር አስባለሁኝ? ያው ማንም ሰው ከአንዱ ያጣውን ነገር ከሌላ ያገኛል ማለት ምን እንደሆነ ማለት ነው። የምሬ ነው። የምር አያስቅም ማለት ምን እንደሆነ ላተረጂ ምናምን ትችያለሽ እንጂ ካንቺ ያጣውን ጊዜ ከሌላ ሰው ማግኘት አላቃተኝም። ግን እኔ ፍላጎቴ አንቺ ጋር ነበር። ያ ነገር ማለት ላንቺ ቢሄድ ከፍዬ መምጣቴ ኖርማል ነው። ከግምት ስር እንኳን አላስገባሽም። በጣም አስተብርሽ ነው። በጣም ፈጣን ሰው ነህ። ለማንኛውም ፈጣን ሰው ነህ አንተ። ቶሎ ብለህ ነገሮች መስተካከሉ ላንተ እንደዚህ የሚያስብልህ ሴት መምጣቱ ምናምን ገርሞኛል። ለማንኛውም እኔ ልልህ የፈለኩት ነገር ምንድነው ነገሩ ላይ ነው ማውራውን ራሱ ሁሉ ጠፋብኝ ዛሬ ምን ሆኜ ነው። እና እስቲ ገርመኛል። በጣም ስለገረምከኝ ማውራው የምናገረው ነገር ሁሉ ጠፍቶብኛል። ለማንኛውም ችግር የለም ያለ ነው። ደስ ይላል ፍቅራችሁ፣ ጓደኝነታችሁ። እሱ ልተውና እኔ እዚህ ድረስ የጠራሁት ምክንያት ማለት ነው በቃ በፊት ትላንት ምት ነበር ከ4 ቀን ምናምን ከ5 ቀን በፊት ነው መሰለኛ ነገሮች እንዲስተካከሉ ትንሽ ፕሮግራም አዘጋጅተህልኝ ነበርና ፕሮግራም አዘጋጅተህልኝ ከእንደገና ደግሞ ስጦታ አዘጋጅተህልኝ ከዛ ስትመጣ ለኔ ብለህ የገዛኸው ስጦታ እንደነበር ነው ነገርከኝና ያን ምናምን ሰጠኝ ስትል እኔ ትንሽ ስሜታዊ ሆኜ አስከፍቻለሁ። ምክንያቱም ነገሮች እኔ ጋር ስለሚከብዱ በአንዴ መመለስ ስለማይመለሱም ደብሮኛልና ለዛ አልተቀበልኩም። ቢያንስ እንኳን ፕሮግራምህን አክብሬ ካንተ ጋር ተቀምጬ ነገሮችን አስተካክዬ የሰጠኸኝ ስጦታ ያመጣህልኝ ስጦታ ተቀብዬ በስነ ስርዓት ብሸኛ አሪፍ ነበር። ምክንያቱም ለኔም ላንተም ማለት ነው ያው ነገሮችን በችኩልነት ወስኜ ከፍቶኛል፣ ደብሮኛል። ከ3 ቀን ምናምን በኋላ ነገሮችን ወደ ኋላ ሳስባቸው ቢያንስ ያመጣህልኝን ያዘጋጀህልኝ ነገሮች ልቀበልህ ቢያንስ ያንተ ልብ ራሱ ይረጋጋ ነበረ። ግን አንተ ላይ እንደዛ ሆኜ መሄዴ እንደዛ ማድረጌ በቃ እኔ ጋር ነገሮችን ለማስተካከል ስትሞክር አንተ ለማስተካከል በጣልከው ያክል እኔ ደግሞ አንተን መግፋቴ ይቅርታ ልጠይቅህ ፈልጌ ነው እዚህ የጠራውና እና ስትሄድም በቃ በእኔ ተከፍተህ እንድትሄድ አልፈልግም እና አሁን ይቅርታ ልጠይቅ ነው የጠራው። መሄድም ካለብህ አሁን መሄድ ትችላለህ፣ ግን ይቅርታ ልጠይቅ ነው የጠራው። ችግር የለም እዚህ የሚያስቀርህ ነገር ከሌላ መሄድ ትችላለህ። ግን አሁንም ቢሆን ሌላ ነገር ፈልጌ ምናምን አይደለም እዚህ ድረስ የጠራው። ይቅርታ ይሄን እንድትቀበለኝና ተከፍተህ ወደ መጣህበት እንድትመለስ በቃ ተከፍተህብኝ እንድትሄድ አልፈልግም። አንድ ሰው ተከፍቶ እንዴት ስለማልፈልግ ለዛ እንድትሄድ አልፈልግም። ተከፍተህ እንድትሄድ መታላ እኔን ለማግኘት ምናምን ብለህ ብዙ ነገሮችን ትተህ መታላ አይደለ? ስለዚህ ያኝ ነገሮች ደግሞ እዚህ መቆየት ምንም ጥቅም ስለሌለው እኔ ደግሞ አሁን እንዴ ተከፍተህብኝ ደግሞ ወደ ስራም ስትመለሰው ትንሽ አይምሮ ውስጡ ደስተኛ ካልሆነ በቃ የሚሰራውም የሚያደርገውም ነገር ትክክለኛ አይሆንም። ገባ? እኔ ደግሞ በመጣሃቸው ጊዜያት ውስጥ ሁሌ አብዛኛውን ጊዜ ማለት ይቻላል አስደብሬሃለሁ። ለዛ ይቅርታ ጠይቄ ሰላም ባለው መንገድ እንደ ትልልቅ ሰዎች አውርተናል። አሁን ግን ሰላም ባለው መንገድ እንድንለያይ ነው ፈልገው። ስትሄድም በቃ ጤነኛ የሆነ መንገድ ሲወጣ ብዙ ነገሮች አሉና ስትሄድም በቃ
ደስተኛ ሆነ እንድትሄድ ስለምፈልግ ነው። እዛም ያለህን ነገር በደስተኝነት እንድትቀጥል ስራህንም አቋርጠ መተሃል። ስለዚህ ሄደህ ስራህን ቀጥለህ መኖር የምትፈልገውን ህይወት እንድትኖር ነው የምፈልገውና ለዛ ይቅርታ አድርግልኝ ልልህ ነው የጠራው። ገባህ አይደለ? እና ብዙ ነገሮች አሉ። ለዛ አንተም ተከፍተህ እንድትሄድ ስለማልፈልግ ወደ መጣህበት ተመልሰህ ሄደ። እኔ እኮ ሶስት ከዚህም በኋላ ተመልሼ አልሄድም። እዛ ያለውን ነገር ስራዎችን ሁሉ ጨርሼ ወደዚህ አስቀይሬያለሁ። የምርህ ነው? አትሄድም? ማለት ላንቺም በዚህ አጋጣሚ ልንገርሽ ብዬ ነው። እዚህ አስቀይሬያለሁ፣ ጨርሻለሁ ነገር እና እንደዛ ነው። እንኳን አብሮ ደስ አለን። አይ ለኔ ምን ደስ ይለኛል። እንኳን ደስ አለሽ። እንኳን ላንቺም ደስ ሊልሽ ይገባል እኮ ማለት ነው። ማለት ያለች አንቺም ስላለሽ እዚህ እግር ማስቀየሩ ምን አስፈለገ? ለምን አስቀየርክ? ምን ጓደኛ የለኝም፣ ምንም ነገር የለኝም። አንቺ ካይንሽ እዚህ ሀገር የምቆይበት ምክንያት የለኝም ማለት ምን አሁን ጓደኛ ስላገኘህ ነው ሀሳብህን የቀየርከው? ማለት ከዛ በፊትም እዚህ እንደምሆን ነግሬሻለሁ፣ አሳውቄሻለሁ። እዚህ እኔ ካለው ከኔ ጋር ኮንክ ነው እንደምትሆን ነው የማውቀው። ወይስ አዲስ ጓደኛ ስላገኘህ ነው? ኖ አንቺም አለሽ እሷም አለች። እንደዛ ማለት እንኳን ደስ አለሽ አንቺም ብቻ ናይ እንጂ ወሬት ነው ወሬቱም አይ በቃ እኔ ያሰብኩትን ነገር ጨርሻለሁና ማለት ምን ማለት ነው? እንኳን ደስ አለሽ። ለማንኛውም ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደና ይግጠም ደና ሰንብት ልበል ለይምሰል ዞሬ